የኔ አባት መጠሪያ ጋሻዬ አባዬ የኔ ጥላ ኑሮ በሽታና ሐዘን ሲያቃጥለኝ አንተ እኮ ነህ ከለላ የሆንከኝ የፍካት ዘመኔ ድምቀት የድካም ጊዜ ምርኩዜ። አቢ እንዴት አለ? ሁሉ ሰላም? እንዴት አለ? ሰላም ነው? እንቅልፍ ተኛ እንደዚህ አሞተ? ምንድነው ያመመው? ሆድ ምግብ አልበሉ? በእውነት እኔ በዚህ በኩል ያለኩኝ ስሜ ደራሽ ለወገን ነው። አንዳንድ የተቸገሩ ሰዎችን ነው የዘርኩ ምረዳው እና እዚህ ጋር እርሶን ሳይ ምናልባት ተክዟል ከሚተው ነበር ምን ተቸግሮ ነው ያባት የእርሶን ደግ የነበርኩት እዚህ ጋር እንትን አቁመን ወደዚህ መጣ። እንዴት ነው ልጆች አሉ? የት ነው ብቻዎት ነው የሚኖሩ? የት ነው የሚኖሩ አሁን? ውሃ ልማት ቤት አለው? ኪራይ ቤት ነው? ስንት ብር ነው በወር የሚከፍለው? ቀበሌ ነው የሰጡት? ልጆቹ ወዴት በካና አይረቱ በምን ላግዝ እርሶ ነው? ምን ይቸግሮታል? ምን ይቸግሮታል? እስኪ ንገር። ስንት ብር? ማችን ቤት ሄዶ ነው? ቤት ኦኬ። እኔ ውጭ ግዙ ብሎ ነው ሐኪሞች የሰጡት? ውጭ ግዙ ብሎ ነው የሰጡት? መድኃኒቱን አልገዙም? አሁን አሁን መድኃኒት መግዣው የሚሆን ብር ልስጥዎት? ወደ ቤት ይሄዳሉ ወይስ ልብስ ሊቀይሩ ልብስ ምናምን ሊገዛልዎት መድኃኒቱን ብር ልስጥዎት? መድኃኒቱን ይገዛሉ እዚህ ወደ ቤት ይሄዳሉ? ይህችን ብር ያዙና በዚህች ብር ሄዶ መድኃኒት ይግዙ። ይሄን ብር የሰጠች አንድ ውጭ ሀገር የምትኖር እንደዚህ ለአንድ አባት ለደከመባት አደራ አድርስና እኔን ይመርቁ ብላ ነው የሰጠች። እሷን ይመርቁ። አሜን። ወደ ቤት ቶሎ ከዚህ የኔ አባት መጠሪያ ጋሻዬ አባዬ የኔ ጥላ ኑሮ በሽታና ሐዘን ሲያቃጥለኝ አንተ እኮ ነህ ከለላ የሆንከኝ የፍካት ዘመኔ ድምቀት የድካም ጊዜ ምርኩዜ እኔነት ኩራቴ ማንነት ሰውነቴ ነህ አባቴ። ቤቶች እንግባ። ማሚ እንዴት አሉ? ሁሉ ሰላም? እንዴት ናችሁ? አስታውሱኝ እኔን?
አወቁ። እንዴት አሉ ማሚ? ሁሉ ሰላም? ጤና ሁሉ ሰላም? ማሚ ባለፈው አንድ ቀን እዛ ድንገት መንገድ ላይ ያለፍኩኝ ከየርሶ ኢትነች መሰለ ከሷ ጋር መንገድ ላይ ቁጭ ብሎ ሳሉ የሆነ ሰዓት ላይ ትንሽ ነገር ገንዘብ ሰጥቼ ሄጄ ነበር እና ያን አይቶ አንዳንድ ሰዎች እሷን እናት ደግመህ እስኪ እንዴት ነው ያለው ብሎ አንዳንድ ሰዎች ልኮ ነው ዛሬ ወደ እርሶ የመጣሁት። ባለፈው 09 አካባቢ ነው ቤተ ስላሉ ጠያይቄ ነው አሁን ወደ እርሶ የመጣሁት። ያው ሁለት እጆት እንደሌለ ግሮትም እንደዚህ ባለፈው እሳነሽ እኛን መደገፍ ትንሽ ምናምን ታገኘበት እቺን ሰርታት ያጎርሳለች። ሌላ ነገር ምንም አቁመላ። እኔ አሁን አንድ እህት ውጭ ሀገር የምትኖር ትንሽ ለርሶ እስኪ ትንሽ ነገር ካለኝ ከአቅም በቻለ እቺን ነገር ብላ እቺን አደራ ልካለች። እቺን ብር ይጠቀሙና ይወሰዱ። እሷን ይመርቁ። ሳይን እንደራ ይወጣትና ከዚህ የበለጠበት ያገኛል። አሜን አሜን። አልወለደችም? አንድ ልጅ አላት። አንድ ልጅ አላት። እዚህ አዲስ አበባ ይባርካት። አሜን። የሄደችው ቦታ ሰላም ከእናንተ ጋር ተቀላቅላ። አሜን። እናንተን አንተ ጉልበት ይባርክ። አሜን። አሲባ መውጣትም እኔ ትልቅ ነገር ቤቱን ተጣጣ መመላትም እዚያ መክሮን ነው አንተ መጣ። እኔ ነው እዚህ መጣው። አንቺ ነህ እዚህ አስታችሁ። እናንተ ማተን ኩፉ አይደላችሁ። አሜን። እዚህ አስታችሁ ጤና አሜን። እንደኔ አትቸገሩ። እንደኔ አትከራተቱ። አሜን። በቂ እንጀራ ይስጣችሁ። አሜን። እና የመጣን አቅሜ ባቻለን ማሜ እናግዛለን። አንዳንድ ሰዎች አሁንም የሚረዱ የሚያግዙ ሰዎች ካሉ የመጣን እና እናግዛለን። ይሄን የእናን ሚዲያ የሚከታተሉ ሰዎች የተቸገሩ ሰዎች ነው እና የሚረዳው። ባለፈው እንደነገርኩ ስሜ ደራሽ ለወገን ነው። አንድ የተቸገሩ ሰዎች ነው ዘርኩ የሚረዳውና እርሶ በጣም ከተቸገሩ ሰዎች መካከል አንዱ ደግሞ እርሶ ነው። ለዚህ ልጆችም የለም ልጆችም ወለድኩበት ሁሉም አምስቱ መሬት ሰጠ። አሳት ከሰጥ ታንከራት ይሄንን ቤቱን ቀበሌ ነው ሰርቶ ሰጠ። ሞቱ ልጆች የሉም። ብዙ ልጆች ሞቱ። ስራ አይረባም። አንዱ ጫታ ነው። በዛም ቀውስ ነው። ሰውነቱ ትክክል አይደለም። እሱ አይዞት እና ደግሞ አቅም በቻለን ሌላ ጊዜ መተን እናግዛለን እና እቺን እናት ማገዝ መርዳት የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር እየደወላችሁንም እንዲጠይቁ ስል በፈጣሪ ስም በትህትና እጠይቃችኋለሁ። እቺ እናት እንደምታዩ ሁለት እግሮቿም ሁለት እጆቿም የላትም። ስለዚህ እባካችሁ እቺን እናት አግዙ። እንዲሁም ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ሼር ፖስት ያደረጋችሁ እንድታደርሱ ስል በፈጣሪ ስም በትህትና እጠይቃችኋለሁ። ማሚ ሌላ ጊዜ መጥቼ አግዛለሁ። እሺ ማሚ። እሺ ማሚ። እሺ ደህና ነው ማሚ። እሺ እሺ